ሚስጥር ተከታታይ ድራማ ክፍል 12 ተለቀቀ። ሀረግ ጠፍታ ስለነበረ እንግዲህ በዛው ትወገድልኝ፣ ወደ ቤት እንዳትመለስ፣ እሷ ህይወቴ ውስጥ መግባት የለባትም፣ መንገዴ ላይ ያሉ ሰዎችን ሁሉ ማጽዳት አለብኝ ብላ ወይዘሮ ሊዲያ ለዘቤ ነግራው ነበር። ዘቤም ትዕዛዟን ለመፈጸም ያህል ፈላጊ ቢያሰማራም ነገር ግን ልግደላት ወይ ሲለው እንኳንስ መግደል አይደለም ቀርቶ ጭረት እንዲያገኛት ስለማልፈልግ ብቻ የገባችበት ገብታ ልጅቷን ይዘህ ወደኔ አምጣልኝ ብሎት ነበር። ነገር ግን ዘቤ ሳይቀደም አልቀረም። ሀረግ ናፍቆት ውስጥ ጠናባት ወደ ቤት በራሷ መንገድ ተመልሳ ስለነበረ ወይዘሮ ሊዲያ ወዳጅ መስላ በቢላ ተቀብላታለች። ሀረግ ትሞት ይሆን ወይስ ትተርፋለች? እንዲሁም ደግሞ ሀረግ እኔ የምትናፍቁኝ አልመሰለኝም ነበር፣ ከቤት ስወጣ እንዲህም የበለጠ ነገር የባሳለ እንዴ፣ ለደቂቃም ቢሆን ተለይቻችሁ አላቅም እያለች ሞቷን ደግሞ እየተማጸነች ነበር። ግን ሞቷን በሊዲያ እጅ አርጎታል። ሀረግ ትተርፍ ይሆን ወይስ ትሞታለች የሚለውን አብረን የምናይ ይሆናል። እንግዲህ ዶክተር ነርሷና ሲስተርና ዘቤ ደግሞ ያረጉትን ቃለ ምልልስ ወይም ደግሞ መንገድ ላይ አስቆሙ ያላትን የተንኮል ቃላቶች ተመልክተን እንመጣለን። ሰላም ሰላም! ውድና የተወደዳችሁ የሹካ መንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበል እያልን እንግዲህ ሙሉ ቪዲዮውን ተከታትለን ሀሳብ አስተያየታችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በኮሜንት ስር አስቀምጡልን። ፎቶ ልክልሃለሁ፣ የገባችበት ጉድጓድ ገብተህ ታመጣልኛለህ። ስለምን ማስወገድ ነው የምታወራኝ? ይኸውልህ ያንተ ስራ የሚሆነው ልጅቷን ማግኘትና የኔን ትእዛዝ ብቻ መጠበቅ ነው። ሞት አይደለም ጭረት እንዲኖርባት አልፈልግም። ይኸውልህ ሀረግ፣ ቆይ መልሼ እደውልልሃለሁ። ምንድን ነው ፉጨት አይገባሽም? ይቅርታ፣ ፉጨት ስለከብት ነው። ኦኬ ሲስተር ትርሲት? አዎ ነኝ። ሆስፒታላችሁ ከሚተማመንባቸውና ምርጥ ከሚባሉት ሰራተኞች አንዷ፣ ሰውን ለመርዳት ደግሞ ያለሽ ቁርጠኝነት በሆስፒታል ብቻ ያልተገደበ እንዳልሆነ አውርተሽ ሳይሆን አድርገሽ የምታሳይ ውብ ሰራተኛ። ካነሰ ልጨምር? በቂ ሆኖ አልታየህም? አረ እንደውም ቢያስብሽ ነው። የተጋነነ ነገር አይመቸኝም። ሞኝ እንዳትሆኝ። አድናቆት ቢጫ ይፈልቀኝስ? ለማንኛውም ሰዎች ደረጃቸውን ማወቅ አለባቸው እላለሁ። ምናልባት ደግሞ ስለራሳቸው ከሚያስቡ 3/4ኛው ስህተት ሊሆን ይችላል። ምንም ይሁን ምን ማንነቴን ሰዎች እንዲነግሩኝ አልፈልግም። የትኩረት ጉዳይ ነው። እንዴት ማለት? መናገር ላይ ይጠበቅብህ ይችላል። አልገባኝም። ስራህ ጮክ ብላ ያወራል። ለምን ግን ይህንን ሀሳብ ላነሳው እንደቻልኩኝ ታውቂያለሽ? ምናልባት ከኔ ጋር የምትቆይበት ጊዜ እንዲገፋልህ? በጭራሽ። ኦር አዋቂ መስለን ለመታየት መሆን አለበት። ቀሽም ግምት ነው። ሰው ምን ሊሆን ይችላል? ጭንቅላትሽ ልለካ እኮ ሚዛኑ አንተ ሆነ። ኦፍ ኮርስ። የወደቀ ሳይንስ። እኔ በሳይንስም ሆነ በህግ አልመራም። አትመራ ይሆናል። ግን አንተ መዝነኸኝ ባንስብህ ራስን እንደ አዋቂ ቆጥረህ ግብስ ትሆናለህ። ብትበልጭኝስ? ከአንተ የተሻልኩኝ ብሆን ደግሞ እብድ ናት ከማለት ወደ ኋላ አትልም። በእርግጥም እብድ ልትሆኚ ትችያለሽ። ትሰማኛለህ? ከዚህ በላይ እንድታወራኝም ሆነ እንድትከተለኝ አልፈልግም። ማንንም የማልከተል ማንም የማያስቆመኝ ሰው ነኝ። እንዴ! ኧረ ልቀቀኝ! ልቀቀኝ! ወይዘሮ የሻረግ እንግዲህ ሀረግ ከቤት ከወጣች ጀምሮ ልጃቸው ከጠፋች ጀምሮ ይህን ያህል ለ3 ቀናት ምንም አይነት ምግብ አልበሉም። ነገር ግን ወይዘሮ የሻረግን እየተበቀለች ስለሆነ ወይም ደግሞ እንደዚሁ ሲመራቸው በራሳቸው መንገድ ከቤት አስወጣቸዋለሁ ብላ ስለምታስብ ምግብ ይዛ የተራበ ሰው ፊት ቁጭ ብላለች። ወይዘሮ የሻረግ ዝም ብለው ሲመለከቷት ምን ታፈጭብኛለሽ ብላለች። እና ጭንቅላትሽን እየመረመርኩ መሰለሽ ትላት። ዶክተር ማረገሽ በእነዚህ በጮነጮኑ አይኖች የከንፈሪን ከለር ራሱ ማየታችን እንኳን አይደለም የኔን ጭንቅላት ብላለች። ጭንቅላቴን አልጠቀምም፣ የምጠቀመው ልቤን ነው ብለዋል ወይዘሮ የሻረግ። ምን ልባለሽ? ያለቀው ቀንሽን እየቆጠርሽ እንደ ጨርቅ እየደቀቅሽ የምትሄጁም ብላ ያው መቼስ ሊዲያ ስትናገር ለነገ ብላ የምታስቀምጠው ወይም የምታስተርፈው ነገር የለም። ሊዲያ ሁሌም በድሎት እንደሚኖር
እንግዲህ እንደዛ ነው የምታስበው። እነሱም ከትናንት ወዲያ የራሳቸው ቤት ንብረት የነበራቸው ሰዎች ነበሩ። ግን ዛሬ ደግሞ ዓለም ተዘዋሪ ሆኖ እሷ እጅ ላይ ጥሏቸዋል። እና ወይዘሮ የሻረግም ዝም ብለው እየተመለከቷት አየኔ ልጅ ከመቼ ጀምሮ አንቺ ይህን ማመን ይከብዳል እያሉ ነበር። እና አይ ላግዝሽ እኮ ይገባል፣ አንድ ሚስጥርም ልንገርሽ፣ ሀረግ አትመለስም፣ አንቺም እንዲሁ እየመነመንሽ ትሞቻለሽ፣ ለሞትሽ ደግሞ መለከል ሞትን አግዘዋለሁ ብላለች። እንዴት አርገሽ ቢሏትም ያው እንግዲህ በማስራቡ በማስጠማቱ ሊሆን ይችላል፣ እንዲሁም በነገር በማቃጠሉ። እናም ልጅሽ አትመጣም፣ ምናልባትም በዲኗን ልታይ ትችላለሽ፣ እሱንም እድለኛ ከሆንሽ እንጂ አለዛ ማየታችም ቀድመሽም ልትሞች ትችላለሽ ብላለች። እሳቸው ደግሞ በህይወት ያለን ሰው ብቻ አይደለም የሚጠበቀው፣ የኔ ልጅ ምንም አትሆንም አያታለሁ ብለዋል። እናም ምግቧን እየበላች ምናልባት ጓዳሽ ኮሽና ገብቼ መንጎዲያ ጎዲ ይኖርብኝ ይሆን ምግብ ትፈልጊያለሽ ብላለች። ፊት ለፊታቸው አጎራረሷን እያሳመረች ለራሷ ማለት ነው። እናም እንግዲህ ወይዘሮ የሻረግ ራቡ በሽታው ተጨምሮበት በጣም ደክመዋል። ዶክተርም ሲመጣ ሲጠይቃቸው ለ3 ቀን ያው ምግብ እንዳልበሉ ቢሰራም መብላት እንደማይፈልጉ ልጃቸው የት ወድቃ ይሆን የቱን አይሆን እሷ በውሳኔዋ ትጸናለች። ላመነችበት ነገር በአንዴ አትወስንም፣ 2 ወይም 3 አስባ ነው ልትወስን የምትችለው። ከወሰነች ግን ውሳኔዋን ለመቀየር በጣም ይከብዳታል። ስለዚህ ምንም አይነት ምግብም አልበላም ብለው እምቢ ብለዋል። ነገር ግን ክችን ገብቶ ዶክተር ራሱ ሰርቶ አምጥቷል። እስቲ ወይዘሮ የሻረግና ሊዲያ የነበሩበትን ማለት የተወያዩትን ቪዲዮ ተመልክተን እንመለስ። ውይይት ከተባለ ማለት ነው። ምነው ተገርመሽ አየሽ? ጭንቅላትሽን እየመረመርኩ መስሎ ታየሽ እንዴ? በእነዚህ የፈዘዙ አይኖችሽ እንኳን ውስጤን አይደለም የከንፈሪን ከለር ማውቃትሽ። ግድ የለም አታስቢ፣ የኔ ልጅ የምጠቀመው አይኔን አይደለም እና ልቤን ነው። የሞት ከመምታት አልፎ ምርመራ ጀመረ። ቆይ ግን እንዲህ እየተጠየፍሽኝ ለምንድን ነው አጠገቤ ቁጭ አልሽው? ላጽናናሽ እኮ ይገባኛል። ማመን ይከብዳል እኮ አንቺ። አመሰግናለሁ፣ ግን ደግሞ ልጅ ጠፋች እንጂ አልሞተችም እኮ። ባዶ ተስፋ የሚደረገው እኮ እንደሚመጣ እርግጠኛ በሆንበት ሰው ብቻ እኮ አይደለም። ተአምር ሊመልሰው የማይችለውን ሰው የመጠበቅ ተስፋ አለኝ አትይኝም መቼም። የኔ ድርሻ በትዕግስት መጠበቅ ነው። ስለዚህ የሀረግ ድርሻ ደግሞ መቅረት ነው ማለት ነው። እንደማያት አልጠራጠርም። ምናልባት እድለኛ ከሆንሽ በድኗን ታዩ ይሆናል፣ ወይም ደግሞ በዛኛው ዓለም ትገናኙ ይሆናል። እንዲህ እየተጠየፍሽኝ ካጠገቤ መተሽ ለምን ትቀመጫለሽ ብለው ለሊዲያ ጥያቄ ሲያቀርቡ ወይዘሮ የሻረግ እሷ ምላሿ ምን ነበር? አይ ላጽናናው እኮ ይገባል፣ ላጽናናሽ ይገባል ብላለች። ልጅ እኮ ጠፋች እንጂ አልሞተችም። ስለዚህ ባለ ነገር ብቻ አይደለም ተስፋ የሚደረገውና ጠብቃታለሁ ትመጣለች። ለምንድን ነው የምታጽናኝ ሲሏት ባዶ ተስፋ ነው አትመጣም ብላለች። እንግዲህ የሚጠበቀውም ያለም ብቻ ሳይሆን በሌለም ነገር ላይ ተስፋ ይደረጋል። ስለዚህ አታስቢ ብሏል ወይዘሮ የሻረግ። እሷም ማጽናናቱን እንዲህ አሳምራ ተይዘዋለች። ለራሷ አሳምራና አቀላጥፋ እየጎረሰች ማለት ነው። ላጽናናሽም ስትላቸው የማይታመን ስለሆነ ይህንም ማመን ይከብዳል ነው ያሉት ወይዘሮ የሻረግ። እናም እንግዲህ ዶክተር ያሰማራቸው ጓደኞቹ ፖሊሶቹ ሁሉ ስለ ሀረግ አንድም ሰው ይሄን አየን ይሄን ሰማን የሚል አልተገኘም እስካሁን። ሀረግም ጎዳና ላይ ቁጭ ብላ ሞቷን እየተማጸነች ትገኛለች። እኔ ራሴን አላጠፋም፣ እባክህ አይኖችን ከድኜ እስከምገልጥ ድረስ በዛውም ይህ ውሰደኝ ብላ ነበር። እናም ደግሞ እኔ ርቄ ስመጣ ናፍቆታችሁ አብሮ የሚቀርልኝ መስሎኝ ነበር ዶክተርዬ፣ በተለይ አንተን የኔ ለማድረግ አይነት ነገር እንግዲህ ዶክተርን ያፈቀረች ይመስላል። በእርግጥ ስነ ምግባሩ፣ ትህትናው፣ መልካም ሰውነቱ ለመፈቀር ምንም አያንሰውም።
እና ይሄ ነገር ይሄ ነገር ሀረግም ላይ ደርሷል መሰለኝ። እና ይሄን ሽሽትም ይመስለኛል የጠፋችሁ፣ ግን አልቻለችም። ከአቅሟ በላይ ሆኗል። ወደ ቤት መመለስን ወስናለች። ምክንያቱም አይኗን ከርናም ስትነሳ በህይወት አለች፣ አልሞተችም። ስለዚህ ወደ ቤት መመለስን ምርጫው አድርጋ ወደ ቤት ለመመለስ ወስናለች። ዶክተርም ተመልሶ ሲመጣ ወይዘሮ የሻረግ በጣም ተደክመው ነበር። ልጄን አገኘህልኝ ወይ? ምን አዲስ ነገር ሰማ ሲባል አይ እናገኛታለን፣ እስካሁን ድረስ ምንም ነገር የለም፣ ይሄን ልወት አልችልም፣ ነገር ግን ትገኛለች፣ እያስፈለግን ነው ሲሉ ለልጄ ድረስላት ብለዋል። ልጄን የትም ብለህ አምጣልኝ ብለው ነበር እና በጣም ማናገርም አልቻሉም፣ ተዳክመው ነበር፣ ራቡ ህመሙ ተጨምሮበት። እናም እንግዲህ ዶክተር ሊዲያን ሲያናግራትም ለኔ በማይጠቅም ሰው እኔ መድከምም ሆነ አልፈልግም፣ ጭራሽ ኩሽና ገብቼ ለዚች ምናምን ገረድ እንደሆነ ልትፈልጋለህ ምናምን ነገር ብላ ጥላወታለች። ዶክተርም ክችን ገብቶ ሰርቷል። ከመግባቱ በፊት ሲስተር ጋር ደውሎ ነበር። ሲስተር ደግሞ የኔ ጌታ እያለች ትገኛለች። ምክንያቱም ሲስተር ትርሲትም ዶክተርን አፍቅረዋለችና አሁን እሷ በምንም ነገር በደካማ ጎኑ ከጎኑ እየሆነች ራሷ ማድረግን አስባለች። ዶክተር ግን ከንጹህትነት ውጪ በእንደዚህ መልክ አስቧት አያውቅም። እናም ኩሽና ገብቼ ምግብ እየሰራው ነው፣ በጣም ደክመዋል፣ የሀረግ እናት በጣም ተዳክመዋል፣ ምግብን በልተው አያውቁም ምናምን ሲላት እሺ እኔ አሁን ልምጣ ስትለው አይ አያስፈልግም፣ በዚህ ሰዓት እኔ እያበሰልኩ ነው ብሎ ሀሳቡን ገልጿል። እናም ኩሽና ተንጎዳጉዶ አብስሎ ያመጣውን ምግብ ደግሞ ወይዘሮ የሻረግ ብሉ ሲባሉ እምቢ ብለው ነበር። እንግዲያስ በእንደዚህ ሁኔታ ከሆነ ልጅውን ከማግኘቱ በፊት ቀድሞ የሚሰናበቱት እርስዎ ናቸው ብሎ ኮስተር ብሎ ሲያናግራቸው ወይዘሮ የሻረግም የተሰራውን ምግብ መመገብ ጀምረዋል። እናም ሀረግ እንግዲህ በውሳኔዋ ጸንታ ወደ ቤት መመለስን በራሷ ጋር ተማክራ ወስና ወደ ቤት ስትመጣ መታለች። በር ላይም ቆማ በር ስታንኳኳ የተቀበላት ያልተጠበቀ ነገር ነበር። ወይዘሮ ሊዲያ ነበረች የተቀበለቻት። ቢላዋን አዘጋጅታ በር ስከፍት ሀረግ ስትሆን ፈገግ ብላ ልክ ዘመድ መስላ ነበር የተቀበለቻት። ከዛም ልቀፍሽ ብላ በልቀፍሽ በሚል ተልካሻ ምክንያት ወቅታታለች። ሀረግ ትተርፍ ይሆን ወይስ ትሞታለች የሚለውን ደግሞ በቀጣዩ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ክፍል ይህን ይመስል ነበር። እንዴት ተዝናናችሁበት? ተስፋ እናደርጋለን። በቀጣው እስከምንገናኝ ድረስ ሸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም በኮሜንት ስራ አስቀምጡልን።